እንኳን ለንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወርኃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የሐመረ ነው ዩቲዩብ ቻናል ላይክ፣ ሳብስክራይብ እያደረጋችሁ እንዲሁም ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን ግለጹልን። ሐሳብ አስተያየት ከሌላችሁ አሜን እያላችሁ አሜን ማለት ይሁን ይደረግልን ማለት ነውና፣ ከዚህ በመቀጠል የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በወርኃ ሐምሌ የሚነበበውን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በተባረከ ወር በሐምሌ 17 የሚጸለየውን ገድሉን እናሰማለን። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታው ከሁላችን ሕዝበ ክርስቲያንና ከእኛ ከአገልጋዩ ጋር ይሁን በየጊዜው በየሰዓቱ ለዘላለሙ አሜን። ክፉዎች አይሁዶች ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩ ሳለ ኋላም ሐዋርያው ቅዱስ ጳውሎስ የተሰኘው ሳውሎስም ከእነርሱ ጋር ተባብሮ ልብሳቸውን የሚጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ በቀኝ ተቀምጦ ያለውም አለ። እኒህ አንገታቸው የደነደነ ልባቸውን በትንቢትና በአመፅ የተሞላ ክፉዎች አይሁድም ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙም ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባምና ከአገራችን ይወገድም እያሉም ተቆጡ። ልብሳቸውንም እየወረወሩ በራሳቸው ላይም ትቢያ እየነሰነሱ በታላቅ ጩኸትም ይጮኹም ጀመር። ጸጋ እግዚአብሔርን የተመላ በሕዝቡ መካከል ድንቅ ታምራትን ያደረገ ንዑድ ክቡር ቅዱስ እስጢፋኖስ ግን ከቀራንዮ ምኵራብ የተነሳው እስክንድርያስ ከልቅያስ ወገን የሆነው በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም ነበር። በመንፈስ ቅዱስና በጥበብም ተሞልቶ ይመልሳቸውም ነበርና። ከዚህም በኋላ የሐሰት ምስክሮችንም አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብ ቃል ሲናገር ሰምተነዋልም እያሉ ምስክርም አዘጋጁ። ሕዝቡንና ምሁራኑን ጸሐፊዎቹንም አወኳቸው። ሊቀ ዲያቆናት ቀዳሚ ሰማዕት ብፁዕ ቅዱስ እስጢፋኖስንም ከበው እየጎተቱ በአደባባይ ላይም አንገላቱት። ይህ ሰው በቤተ መቅደስ ላይ የስድብ ቃል ሲናገር ሰምተነዋልና የኦሪትንም ሕግ ሽሯልና እያሉ የናዝራዊ ኢየሱስ ቤተ መቅደስን ያፈርሰዋል፣ የነቢዩ ሙሴ የሰጣቸውን ኦሪትን ይሽራል ሲሉ ሰምተዋልና የሚሉ ሐሰተኛ ምስክሮችንም አቋቋሙበት። በአደባባይም የነበሩት ሁላቸውም ፊቱም እንደ መልአክ እግዚአብሔር ፊት እጅ ያበራም ነበር። ሊቀ ካህናቱም ቀዳሚ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብለሃል ሲሉም ጠየቁት። ንዑድ ክቡር ቀዳሚ ሰማዕትም ሊቀ ዲያቆናት ቅዱስ እስጢፋኖስም አባቶችና ወንድሞቼ ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መካከል ሳለ ግዛቱ ፈጽሞ የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖችም ተለይተህ ከአገር ወጥተህ እኔ ወደማሳይህ አገር ናም አለው። ከዚህም በኋላ አባታችን አብርሃም ከገላውዴዎስ ወጥቶ በካራን ውስጥም ኖረ። በሞተም ጊዜ እናንተ ዛሬ ወዳለችው ሀብቱም አገር ፈለሰ። በሕይወትም ሳለ ልጅ ሳይወልድም በውስጧም የእግር መራመጃም ያህልም ቢሆን እንኳ የእግር መረገጫም አልሰጠውም ነበር። ነገር ግን ከእርሱና ከእርሱ በኋላ የሚነሱ ዘሮች ይገዟትም ዘንድ ተስፋም ሰጠው። ግዛቱም ፈጽሞ የሆነ ሰማያትና ምድር በውስጣቸው ያሉ ሁሉን የፈጠረ አምላካችን እግዚአብሔርም ልጆች በባዕድ አገር ስደተኞች ይሆናሉና ግብፃውያንም 400 ዓመታት ይገዟቸዋል አለ።
እነርሱ የገዟቸውን እኒህን ሕዝብም እግዚአብሔርን የምገዛቸዋለሁ፣ ወደዚህም ስፍራ መጥተው በዚህ አገር ያመልኩኛልም ይላል። ምስጋናና የባሕሪ የሆነው አምላካችን እግዚአብሔር ትምህርተ ግርዛትንም የሰጠው አባታችን አብርሃም ይስሐቅን ወለደ። እንዲሁም ይስሐቅ ያዕቆብን ወለደ። ያዕቆብም 10ቱ ቅድመ አባውን ወለደ። የቀዳሚ ሰማዕትን ክብር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከሁላችን ሕዝበ ክርስቲያን ጋር ከእኔ ጋር ይሁን ለዘወትር በየጊዜው በየሰዓቱ ለዘላለሙ አሜን። ቅዱስ ጸሎትና በረከቱ ከሁላችን ሕዝበ ሊቃነ ካህናት ጋር ይሁን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብ ነገር ሲናገር ሰማ ነው ብለው በሐሰት ለመሰከሩበት ላሰቃዩት እየለመነ በትዕግሥት ስላለ በድንጋይ መወገርን የተቀበለ ድንቅ ታምራትን የሚያደርግ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንድ ስፍራ የሚኖር ወንድማቸው ከጣና ባሕር ማዶ በደሴት ውስጥ ወዳለች የታላቅ ክብር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ ይሄድ ዘንድም ተከተላቸው። ባልንጀሮቹ ጋር በመንገድ ሳሉም አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር መሄድ በጸሎትም ትጠመቅ ዘንድ አይገባህምና አሁንም ከእኛ ተለይተ ወደ ቤትም ተመለስም አሉት። ወይስ ሂደህ ክርስቲያን ትሆን ዘንድ በአብ በወልድ በመንፈስ ቅዱስ ስም ተጠምቀ የቅድስት ቤተ ክርስቲያንን ትእዛዝ ትሻ ዘንድ አሉት። እርሱ ግን እናንተም እኔም ሰዎች በምን እንለያለን? ለምን ስጠመቃለሁ? ይልቁን በደሴት ወዳለ የምትገቡበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትንቢት በታጀበም ተሞልቶ መለሰላቸው። ይህ አይሁዳዊውም የባልንጀሮቹን ምክር በመናቅና ባልንጀሮቹን ተከትሎ ወደ ጣና ባሕር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላም በደህና ሲደርሱ ይህ ባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቅ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮችም የእመቤታችን የቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስም ስለ ወዳጁ ስለ ቅዱስ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ታምራት ነኩ። ድንቅ ታምራቱን በአምላኩ ኃይል የሚያደርግ የኑር ክብር ቀዳሚ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከእኔ ከሁላችሁ ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬም፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። አንድ አምላክ ሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 17 በዚች ቀን ቅድስት ሳፎምያ በሰማዕትነት ሞተች። ይችንም ቅድስት በርሱፈስ የሚባል ከዶቅልጥያኖስ መኳንንቶች አንዱም አሰቃያት። የታሰሩም ሰማዕታት በሚያልፉ ጊዜ በአንገታቸው የከበደ ሰንሰለትም ነበረ። እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይቺ ቅድስት አለቀሰች። ልቦናዋም ክብር ግባውና በክርስቶስ ፍቅርም ተቃጠለ። ዶቅልጥያኖስና የረከሱ አማልክቶቹንም ረገመቻቸው። ይህንንም መኮንን እንዲህ ብላ ዘለፈችው፣
ርኅራኄ የለህም፣ ልብህም እንደ ድንጋይ የሆነ እኒህ ቅዱሳኖች ሰዎችን አትራራም? ፈጣሪያቸውስ እንዳያጠፋህ አትፈራምን? አለችው። መኮንኑም ሰምቶ ወደ እርሷ ያቀርቡ ዘንድም አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነችም በፊቱም አመነች። በዐይነቱ ለሆነ ሥቃይ በግርፋትና በስቅላት ታላቅ ሥቃይንም አሰቃያት። ከዚህም በኋላ በእሳት ምድጃ ውስጥም ጨመሯት። ነገር ግን ከሥቃዩ የተነሣ ምንም ጉዳትም አልደረሰባትም። በዚያ ጊዜም በእሳቱ መካከል ቁማ ጸለየች። ፊቷና መላ ሥጋ ሰውነቷንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅም ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ቀንም ዮናስ አንባሪው ከአንባሪ ሆድም ወጣ። የቅዱስ ቴዎድሮስና የሰማዕት ቤርሎስም የዘካርያስና የአውሎስ የዐይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕታት ዮስጢዮስም አጽሙ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አምላካችን ከነቢያት ከሰማዕታት ወዳጆች በረከት ይክፈለን ለዘላለሙ አሜን።